ዴምቤሌ አንፊልድን ጸጥ ረጭ ነው ያደረገው። በቃ የምሬ ነው የምላችሁ እንዳይደብራችሁ ሊቨርፑሎች የክብር ሽንፈት ታግላችኋል። የክብር ሽንፈት በፈጣሪ ይኸው ዛሬም ተሸንፈናል። ገና አላለቀም። 2-0 እየተመራ ነው። በጣም ለየት ያለ ሊቨርፑል የተለየውን ሊቨርፑል ነው ያየነ። ግን ደግሞ በጣም ቆሻሻ የሆነ በረኛ በመድኃኔዓለም አሊሰን የናፈቀው ሊቨርፑል ነበር ያየነው። ሁለቱም ጎል መያዝ የሚችል ኳስ፣ ሁለቱም ጎል ማለት ነው። አንደኛው ሎጬ የገባበት፣ ሁለተኛው ደግሞ ከ16-50 በጣም የሚያዝ ኳስ። ከዴምቤሌ ይልቅስ የሪሆኑ ጉማ የሞከረው ኳስ ይከብዳል። እግዚአብሔር ምስክሬን የምር በጣም የሚያስጠላ ሺት የሆነ በረኛ። ምን አይነት በረኛ! ጭራሽ ለሊቨርፑል አይሆንም ይበረኛ። እመቤቴን የምር እንዴት ነው የምንዘልቀው? በመድኃኔዓለም ኖርማል ነው። ምንም ኤክስፔክት አላደረግንም ነበር የሊቨርፑል ደጋፊዎች። ግን የሚለየውን ሊቨርፑል ነው በሜዳ ውስጥ ያየነ። እግዚአብሔር ምስክሬን ዛሬ ኮናቴ አንደኛ ነበር። ቨርጂል ቫን ዳይክ ሶቦዝ ላይ እጋደላለሁ እሞታለሁ ብለህ ነበር። ሙታሃል። ማርያምን ትክክለኛ 8 ቁጥር እንደ 6 ቁጥር መጫወት የሚችል ልጅ ምን አይነት ዶሚኒክ ሶቦዝ ላይ ዛሬ እያንዳንዱ ሁሉም አሪፍ ነበሩ። ጋክፖ ቅያሩ ሁሉም አሪፍ ነበሩ። የምሬን ነው። ሳላ አሪፍ ነህ። ማካሌስተር ሁሉም ዛሬ እኔ ይሄ ነው ጥሩ አይደለም የሚለው ተጫዋች አልነበረም። ዳኛውም ቡሽቲ ዳኛ ነበር። አጋጣሚ የገባው ቡሽቲ ያደረገው ጨዋታውን የማካሌስተር ኳስ ያሰጥ ነበር። እንዴት ነው 16-50 ውስጥ እንዲህ መነካት የለብህም። እንኳን ኳስ ይዟል እኮ ግን አልሰጠም። ቫራይቶ ሻሮ ሰጥቶት የነበረው ሶ ኖርማል ነው። ኤክስፔክት አላደረግንም ነበር የሊቨርፑል ደጋፊዎች። ግን ሊቨርፑል ዛሬ በእያንዳንዱ ነገር የተሻለ ነበር። ኦን ታርጌት እንበልጣለን፣ ፖዚሽን እንበልጣለን፣ ኮርነር እንበልጣለን፣ በእያንዳንዱ ኤክስጂም እንበልጣለን፣ በሁሉም ነገር እንበልጣለን። የተሻለ ነበርን የነበርነ ግን እድል ከኛ ጋር አልነበረችም። አለቀ። ፓሪስ ሴን ዠርሜን ሊቨርፑልን በድምር ውጤት 4-0 በሆነ ውጤት በማሸነፍ ከአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ በማሰናበት ግማሽ ፍጻሜውን መቀላቀሉ ማረጋገጥ ችሏል። አንፊልድ ላይ የተከናወነው የመልስ ጨዋታ በፓሪስ ሴን ዠርሜን 2-0 አሸናፊነት ነው የተጠናቀቀው። የመጀመሪያው ዙር ጨዋታ ፓርክ ደ ፕሪንስ ላይ 2-0 በፔዥ አሸናፊነት በተመሳሳይ ተጠናቆ እንደነበረ የሚታወስ ነው። ታዲያ በመልስ ጨዋታም ሊቨርፑሎች የተሻለ ነገር ያሳያሉ ተብሎ ተጠብቆ ነበረ። ነገር ግን ፈርስት ሃፍ ጎል የሚያስፈልገው ቡድን ይመስል የነበረው ፓሪስ ሴን ዠርሜን ነበረ። ታዲያም እንግዲህ በጨዋታው ላይ የተሻለ ፐርፎርማንስ ነበራቸው። የጎሎችንም መፍጠር ችለው ነበረ። ነገር ግን ከሰከንድ ሃፍ በኋላ ሊቨርፑሎች ተሻሽለው ወደ ጨዋታው ገብተው ነበረ። ያም ቢሆን ግን ፓሪስ ሴን ዠርሜኖች ከጥቂት አጋጣሚዎች ቢሆኑ በካውንተር አታክ ካገኟቸው አጋጣሚዎች 73ኛውና 91ኛው ደቂቃ ላይ ኦስማን ዴምቤሌ አከታትሎ ባስቆጠራቸው ሁለት ጎሎች አማካኝነት ጨዋታውን 2-0 በማሸነፍ በድምር ውጤት 4-0 በማሸነፍ ሊቨርፑልን በመጣል ግማሽ ፍጻሜውን መቀላቀላቸውን ማረጋገጣቸውን ችለዋል ማለት ነው። በዚህ ጨዋታ ላይ በሊቨርፑል በኩል ኢክቲኬ በቃሪዛ ከሜዳ በጉዳት መውጣቱ ለቡድኑ በጣም የሚያሳስብ ይመስለኛል። ለማንኛውም ግን የዘንድሮው የሉዊስ ኤንሪኬ ፓሪስ ሴን ዠርሜን እጅግ በጣም አስፈሪ መሆኑን አሁንም እያስመሰከረ በድንቅ ግስጋሴው ቀጥሏል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። እሺ ሊቪያንስ ያው እንግዲህ ተሰናብተናል። ምንም ማድረግ አይቻልም። ግን እውነት ነው የምላችሁ አንድ የሊቨርፑል ደጋፊ በዚህ ውጤት ልታዘን አይገባም። በቃ ካምባክ ለማድረግ ሞክረን ነበር። ግን ልዩነቱ ፒኤስጂ የተሰራ ክለብ ነው። የኛ ደግሞ ይታወቃል። በቃ ያልተዘራ ዘር ሊታጨድ አይችልምና በቃ ያንን የተመለከተነው ተጫዋቾቹ የሚችሉትን ያክል አድርገዋል። ግን በመግባባት ደረጃ ብዙ ይቀር ነበር። በጣም ብዙ ክፍተቶች ይታዩብን ነበር። በማጥቃቱ ረገድ ብዙ ስህተቶችን ስናበዛ ነበር። ከዛ በተረፈ ግን ኢንዲቪዥዋል የኢብራሂማ ኮናቴ ኮንትራት ዛሬውኑ ይፍጠንልን። በጌታስ ምን አይነት ብቃት ያስመለከተን! ከመረን ነው ማለት ምን አይነት ድንቅ ብቃትን ያስመለከተን! ዶሚኒክ ሶቦዝ ላይ የሚገርም ብቃቱን ነበር ያስመለከተን። ግን በሱ ስህተት አራተኛው ጎል ማለት ይቻላል ያው በአግሪጌት የተቆጠረብን ጎል የሱ ስህተት ነበር ማለት ነው፣ ቸልተኝነቱ። ከዛ በተረፈ በቃ ፋሚሊ ብዙ ድክመቶች ይታዩብን ነበር። ቅድም እንዳልኳችሁ ነው ያልተዘራ ዘር ሊታጨድ አይችልምና በፊት የተሰራ ስራ ቢኖር ኖሮ ይሄንን ጨዋታ እውነት ነው ማለት ሰከንድ ሃፍ የሚገርመውን ልዩ ሊቨርፑል ነበር። በወኔም በማጥቃትም ደረጃ ግን የተመለከትነው ወደ ጎልነት ልንቀይራቸው የምንችለው ኳሶች አልተጠቀምንበትም። አጥቂ መስመሩና ሚድፊልደር መስመሩ የተናበበ አይደለም ያን ያህል። እና ፋሚሊ እንግዲህ ያው ለቀጣይ ዓመት ክለባችን ሊቨርፑል ተሰርቶ በትክክል ተሰርቶ እንግዲህ ወደዚህ መድረክ ይመለሳል ብዬ አስባለሁ። ያው አሁን የቀረችን ፕሪሚየር ሊጉን ለቻምፒየንስ ሊግ ለመሳተፍ ማለት ነው። ያው ዘንድሮ እንደምታውቁት እስከ ቶፕ 5 ነው የእንግሊዝ ክለቦች የሚሳተፉት። እናም እንግዲህ ለቀጣይ ዓመት ቻምፒየንስ ሊጉ ላይ ለመሳተፍ የሚገርመው ሊቨርፑል አሁን ተጫዋቾቻችን ማሳየት አለባቸው ብዬ ነው ሊቨርፑልን የምጠብቀው። ቀጣይ ዓመት ያው እንደምታውቁት በዛሬው ጨዋታ ዊንገሮቻችን ያው ሳላ ተቀይሮ ገብቷል። ግን እንደዛው እድል መፍጠር የማይችልባቸው እናም ለቀጣይ ዓመት ያን አጠናክረን እንመለሳለን። ሊቨርፑል ኖርማል ነው ምንም ማለት አይደለም።
ያው አሁን ሊቨርፑሎች በእኔ እንዳትበሳጩ እኔ እስከምችለው አቅም ድረስ ደግፌያቸዋለሁ። ከእናንተ ጋር ችግር የለብኝም። ደግፌያቸዋለሁ እስከምችለው አቅም ድረስ። እኔ ላይ ለምንድን ነው እንዲህ የምታበጁት? እኔ ምን ያደረኩኝ? መላጣውን ሄዳችሁ አናግሩት። ማንዬ እሱን አናግሩት። ደግሞ ከአቅማችሁ በላይ ነው። ይህንን ለፈጣሪ እንዲያንቀሳችሁ መስጠት ያለባችሁ እንጂ ይሄ ልጅ በሜዳው ያን ሁሉ ኳስቶ እዚህ መቶ ያሽቃበጠ 2 ጎል አገባ። ኡስማን ዴምቤሌ አንተ ነውር አይደለም እንዴ? ምን አባክነው ሰው ሜዳ ላይ አይመቸኝም በሜዳ ያላለም ምን አባክነው ነው አልኩት እኮ እኔ በሜዳ የማግባት አይመቸኝም። እንዲህ ከባባድ ነገሮችን ነው መወጣት እንፈልገው ከሜዳው ምናምን አይነት ሹ ያልተጫወተ እደውላለሁ እያለኝ እኮ እኔ አደውልልኝ አልፈልግም። ከሊቨርፑል ደጋፊ ጋር አታነጋገኝ። ይሄ ምኑ ነው በእናትህ? ለማንኛውም ነው በቃ አሁን ትንሽ ልድክማችሁ ጨመረ ስለሚል እግራችሁ ያለ ነገር እና ጋደም የመዳን ነገር አሳብ እርግናውን ስላለ እናንተ ትንሽ ሊቨርፑል ኦፊሻሊ ከቻምፒየንስ ሊግ በፒኤስጂ ተባራለች ማለት ሰከንድ አፍ በኋላ ጨዋታው ተከፈተ 2-0። ቢገርም ነገር ግን ሊቨርፑል ነበር ሰከንድ አፍ አሪፍ የነበረው እንደው ካለ ሶቦዝ ላይ በስተቀር ማለት እሱ ሜዳ ላይ እሞታለሁ ሲል በህመም መሆን አለበት ታሞ ምናምን ካልሆነ በስተቀር ማን ተጋድሎ ምናምን አልነበረም። ገባር ጭንቅላቱን ቀና አድርጎ መሄድ የሚፈቀደት ብቸኛ ተጫዋች ከሊቨርፑል እንደውም ኢብራሂማ ኮናቴ ማለት ስንቴ እንዳወጣቸው ዴምቤሌ ተናግሬ ነበርኩ የመጀመሪያው ጌም ላይ ዴምቤሌ ሽት ስለነበረ ነው እንጂ አሁን ራሱን ሻርፕን አድርጎ መጣና ሁለቴ ከተተላችሁ ማለት ገባር ዴምቤሌ ይችላል ነው ዴምቤሌ ይችላል። ሆም አዌ 2-0 ኦፊሻሊ አርኒ ስሎት ዘንድሮ ትሮፊ ለስነሽ ማለት ኦፊሻሊ ወደ ፕሪሚየር ሊግ ቶፕ 5 ኳሊፋይ ለማድረግ ነው አሁን ፎከስሽ ማንዬ። እኔ በጣም ፍሎሪያን ቨርስን ያጠፋ ኢሳቅን ያጠፋ አንተ አድክም መላጣ ማለት ገባር ለፈርስታፉ ላሳዩት ብቻ ወንጀል አንተ መሰቀል አለብህ። እና ጋክፖ አንድ ኳስ መታሽና ምናምን ሞቅ ሲባል እንገመዋን ላሻቆ ስንት 2 ኳስ በላው አንተ ሆዳም እናንተ ራስህ ማለት አድክም ይሁን ሰውዬ። ኤነሪኬ ምረት የለሽ ነው ያራዳ ልጅ በገዛ ሜዳ መጥቶ ራሱ 2-0 ደግሞ የሜዳ አቅም ያለው ክለብ ነው ያለው። ያራዳ ልጆች ከታች እስከ ላይ ቅድምን ብያለሁ፣ ከታች እስከ ላይ የተሟላ ነው። ከታንከኛ እስከ እግረኛ በፈለከው ማስተናገድ ይችላል ፒኤስጂ። ያራዳ ልጅ ዘንድሮ እንደ ቀልድ በጣም ከግምት ውጭ ሆኗል። ነገር ግን ግምት ውስጥ መግባት አለበት ፒኤስጂ። የባየር ሙኒክና የሪያል ማድሪድን ኃላፊ የሚገጥመውን ግጥሚያ ሁላችንም ማየት በጉጉት የምንፈልገው ጨዋታ ነው። ያራዳ ልጆች በገዛ ሜዳው ሊቨርፑልን ሜዳው ላይ መጥቶ ዋጋውን ሰጥቶታል። አሁን አሰልጣኝ አርኒ ስሎት ላይ ምንድነው ነው የሚመጣው ነው። ሙሐመድ ሳላን ዛሬ አስቀምጦ መጀመራቸው በጣም ግራ የሚያጋባ ነው። በዛ ላይ ሰከንድ አፍ ጎል እየፈለክ ኢሳቅን ደግሞ ቀይረህ ትገባለህ። ምን ግራ የሚያጋባ ነገር ላይ ነው ያሉት ሰውዬው። ያራዳ ልጆች ምንም የሆነ የሚጨበጡ ማይረክ ከየት እኔማ ሸውዶ የገቡም ይመስለኛል። ኦሪጂናል ነው ብሎ ሰከንድ አንድ ያስገቡም ይመስለኛል። ያራዳ ልጆች ግራ የሚያጋባ ነው። ለማንኛውም ፓሪስ ሴን ጀርመን በጣም አውሬና ከባድ ነው። ያራዳ ልጅ በጣም ከባድ ነው። ጋይስ ሊቨርፑል እንደገና በሜዳው ተሸነፈ። ይሄንን ቲም ማለት ነው ወደ አረጋዊ መርጃ ምናምን እንትን ውስጥ ውሰዱት። ድርጅት ወደዛ ድርጅት ይወሰድ። ምንድነው ፕሪሚየር ሊግ ላይ እንደበቃ እንደተለመደው አንድ ቲም ነው የሚቀረው፣ እሱም አርሰናል። እንዴ ሊቨርፑል የተጣለ ቲም እንዴ ደርሶ መልስ አራት ይገባባል። 4-0 ተሸነፋለህ። ከዛ አረ በእናትህ አረ ተደበቅ አርነ ስሎት። እኔ እንዴት ነው ቆይ ከየጨዋታ እንዴት ነው የማይማረው? የሰው ልጅ እንዴት እንደዚህ ላያቅ ይችላል? በጣም ነው ማትችለው። ከዚህ በኋላ አታስፈልግም አንተ። አስወጡትና ጃቢ ያለውን ቶሎ ብታመጡ ይሻላችኋል። ዴምቤሌ 2 አገባባችሁ። ዴምቤሌ ሌውን ፒኤስጂዎች እየሳቱ ነው። እኔ ሌውም እኮ ፎከስ አላደረኩም እኮ የፒኤስጂ ጨዋታ ላይ እኮ የባርሳን ነበር ሳይ ነበሩ። ምን ነክቷችሁ ነው እናንተ? 4 ደርሶ መልስ 4 ይገባው። አንተ አትችሉ መባረር አለባችሁ ከዚህ ሊግ። በጣም ነው ማትችሉት። እሺ በመጀመሪያ ለባርሰሎና ትችላላችሁ፣ መኩራችኋል። ሊቬ ነግሬሃለሁ፣ አንፊልድ ራሱ ላይ ትገረፋለህ ብዬ ነበር። እኛ ሬሞንታዳ ምናምን አንተ ክለብን አታውቀውም፣ እኛ እናውቀዋለን፣ እነግራለን። ጭራሽ ሬሞንታዳ አማረ። አይ እኮ እግዚአብሔርን አንፊልድ ምናምን ድሮ ቀረ፣ የማንም መፈንጫ ነው አሁን። እንደውም ሊቨርፑል እኮ አዌ ነው አሪፍ ዘንድሮ። ቲማችሁን አታውቁትም እንዴ? ምን አይነት ለማንኛውም በደንብ ተረጋግተሻል። ካሁን በኋላ ጥግሽን ትይዣለሽ። እኛ ቻምፒዮንስ ሊግ አለንበት፣ ማንም የለም በኋላ። አርሰናልም የትም አይደርስም እናውቃለን። ለማንኛውም ፒኤስጂ የሚገርም እንትን ያደረገው፣ ባርሳ ግን ክሬዲት ይገባዋል፣ ግን ወድቋል። ይመቻችሁ። ለማንኛውም
አንፊልድ ክለብን በደንብ ወቅ የምለው አሮጊቷ ካምባክ ስትይ ሄዶ መመለስ ነው እንዴ? ቃል በቃል የእንግሊዝኛውን ተረጎምሽው እንዴ? እኛ የምትከረብት ይመስሎን ተከረብተሽ ትመጫለሽ። እኔ እኮ የሚሰማኝ እኮ አጥቼ እኮ ነው እኮ ሁሉም ጆሮ ዳባ ብሎኝ ነው እንጂ እኮ አንፊልድ አልቤርጎ ነው እዚህ የሚሰጥሻል አልኩኝ። እኔ እኮ እንደውም 4 በሸነሬ ነው እውነት 4 በሸነሬ ነው። እንደውም ከዚህ በላይ ነበረ የጠበቁት 4-2-2-2-2 የሚል የእንትን አሰላለፍ ይዞ ገብቶ ይሄም በሸነሬ ነው። በቃ እሺው በቃ ምንም ማድረግ አይቻልም። እሺው ይሄን ነው ማለት የምችለው። ውጤቱ በጭራሽ ጨዋታውን አይገልጸውም። ሰከንድ ሃፍ ላይ ሙሉ ብልጫ ወስደን 25 ደቂቃ ቅጥቅጥ ጎል ማግኘት አልቻለም። በቃ እሱ ብቻ ነው ድክመታችን ከምላችሁ። አሪፍ ተጫውቷል ሰከንድ ሃፍ በተለይ ማለት ነው። በቃ ኢንዲቪዥዋሊ በቃ በጣም ስትችል እንደ ዴምቤሌ አንድ ይቀጣሃል። ምንም ልናደርገው አንችልም። ደግሞ ይሄ ቲም ነው የሚበላው፣ ፒኤስጂ ነው የሚበላው ዋንጫውን ማለት ነው። በቃ ተሰናብተናል። በቃ ቶፕ 4ን እዛ አረጋግጠን መውጣት ነው። በቃ የፋይናሉን ጨዋታ የነገውንም ጨዋታ ዋኒንግስ ቤት ላይ የገባችሁ እንትን ማለት ትችላላችሁ። ሊንኩን ባዮ ላይ ያስቀምጥላችኋለሁ። ቦነሶች ጸድ ቦነሶችም አላቸው። ቼክ አውት አድርጓቸው። ይህም ፕሮሞ ኮድ ተጠቅማችሁ የምትመዘገቡ ቦነስ ታገኛላችሁ። መቻችሁ። አሳዛኝ ተሸናፊ በእውነት ግን ምንም ልንጠይቅ አንችልም ከዚህ በላይ ያሳዝናል። ኤስጂ ግን መቼ ዳና ሮማን ሸጡ? ይሄ ግብ ጠባቂ እንዴት ነው የሚችለው? ማትቪ ሳቮኖቭ የሚሉት የሪዮ ኤንጉሙሃን ሾትና የኮዲ ጋክፖ እንደገባ ያለቀቀበት ኳስ አረ በስመ አብ ከምሬን ነው የምላችሁ። ከዛ ውጪ ማርኪኒዮስ እንዴት ነበር ያኔ ቨርጅል ቫን ዳይክ ገባ ብለን ከምር እኮ ነው የምላችሁ ፋሚሊ። እነሱ ጎሎች ባይዘይ ጨዋታውን ሞመንት ይበልጥ የሚቀይሩበት ነበር። ወደ ጎልነት አልተቀየሩም። እድላችን ነው ፋሚሊ። በቃ ምንም ማድረግ አይችልም። ከዛ ውጪ ያ የተቆጠረብን ዴምቤሌ 3ኛውን ጎል ያስቆጠረብን የማካሊስተር ድክመትም ነበረበት። ኳሱን ተቀነሰ ወስዶ ቀረቀሩት እና መቀየር የነበረበት ታይም ራሱ በዛ ታይም አልነበረም። ማካሊስተር ድካም ይታይበት ነበር። በአብዛኛው በቃ ብዙ ችግሮች ይታዩብናል። ለማንኛውም ፋሚሊ አይዞኝ፣ ኖርማል ነው። ከምሬን ነው የምላችሁ። አሁን መንፈልገው በቃ የቶፕ 4 ቦታችን ማለትም የቶፕ 5 ቦታችንን ብቻ ማስጠበቅ ነው የሚጠበቅብን። የማሻችሁ ሊቪያንስ ኖርማል ነው። ፋክት ስለምናገር ግን በጣም ደስተኛ ነኝ። በጣም በባርሳ ምንም ባርም የሊቨርፑልን ቁጭ በፒሲ እያየው ነበር። በደንብ ነው የሳኩባቸው። አንፊልድ ሄደን እንቀለብሳለን አሉ። ምንድን ነው የሚቀለበሰው? ደገመል እንዲህ ብሎ ማለት ነው ዘጋል። ቀልድ ነው እንዴ የምትቀለብሰው? የሆነ ትልቅ ሜዳ እንዳለው ሰው ደግሞ አንፊልድ እኮ በዚህ ዓመት እኮ መጫወቻ እኮ ነው። ስላለፉት አላወራም፣ ግን በዚህ ዓመት መቀለጃ ነው። እነ ፒኤስቪ እኛም ቢሆን ሌሎችም ቀልደውብሃል። ተላጡባችሁ እኮ ማርያምን። እንደውም የሆነ ሰዓት ሊቨርፑል አክቲቭ ነበረ። በቃ ጋክፖ ግን የጋክፖ ነፍስ አይማር ማርያምን። እኔ ምን አባቱ ሲሰራ እንደነበር አጌነስት ነው እኮ ጭራሽ። እንደው ኮናቴ ዛሬ ምንም አይልም፣ ትንሽ ይሻላል። ጋክፖና ኮናቴ ይህን ዓመት ሊቨርፑልን ረር እንዳደረጉት ምንም አላደረጉም ብዬ ነበር። አይዛክ የተባለ አህያ የ150 ሚሊዮን አህያ ገዝተው ያን ኳስ ዋን ቪዋን ተገናኝቶ ሳተው። ኦፍሳይድ የነበረ ቢሆንም ሳተው። በጣም እንደ ቲም ብዙ ነው የቀረው። ለማንኛውም ክሎፕ ነው ጉዴ የሰራችሁ። አርነ ስሎት ብሎ ዘምሮ አመጣው። ይኸው ይቀልድባቸዋል። ኖርማል። አሁን ወደ ምን ታተኩራላችሁ? ወደ ቻምፒየንስ ሊጋችሁ። ቻምፒየንስ ሊግ ለመግባት ቀጣይ ዓመት ተወጠራላችሁ እንዳታስቡ። በእኔ የሳቅሹላ ሁልሽም ቀንሽን ጠብቂ ብዬ ነበር። ማድሪድም ነገ ትቀምሳታለች። ሊቨርፑል ቀምሶልኛል። ተረኛ ደግሞ ነገ ማድሪድ ነው። ጠብቂ። የሊቬ ደጋፊ አንገትህን ቀና አርገህ ደረትህን ነፋ አርገህ ነው የምትሄደው። ምንም የሚያሳፍር ነገር የለም። እንደ ቼልሲ 8 ጎል አግብቶ አልሸኙንም። እንደ ሲቲ በጊዜ አልተሸኘንም። እንደ ማንቼ ቤት ማቤት አይደለም። ቤት አልቀረንም። ሄደን ሞክረናል። በደንብ አድርገን ሞክረናል። አርሰናል ሊያወራ ይችላል እስኪያልፍ። ካልበላህ ስለሌለህ ዋንጫ ልትናገረኝ አይችልም። የማንም ደጋፊ ሊትናገረኝ አይችልም። እኔ ኩሩ ቀብራራ የእንግሊዝ ያስከበረው የነከነገስንበት ዋንጫ አንዳንዴ የተባረረ ኖርማል ነገር ያለ ነገር ነው። አራድዬ ልጆች በደንብ ሞክረናል እኮ እንደወድል እኮ ነው ዛሬ ሞክረን። አንድ ደግሞ ቅጥል ሊያደርገኝ ፋሚሊ የኛ በረኛ ተብየው
ያን የመሰለ ኬልኸርስትን ይሄ አንተ ምንም የበረኝነት ነገር የሌለው ሰውዬ ነው ያለ እና ምንም የሚያሳፍር ነገር የለም። አንገታችሁን ቀና አድርጋችሁ ሂዱ። ቀጣይ ዓመት የምንሳተፍበት ውድድር ብርቃችን አይደለም። ስንት ብርቅ የሆነባቸው ሰዎች አሉ ይሄ ውድድር ለመሳተፍ እንኳን። ለዛ ምንም እንዳያሳስባችሁ የአራዳ ልጆች ቪዲዮውን ኮፒ ሊንክ ሪፖስት ሼር አድርጉ። ይመቻችሁ። ምንም የሚያሳፍር ውጤት አይደለም። በቃ ፒኤስጂ የሚችል ቲም ነው አውሮፓ ላይ። እኛ ሊጋችን ላይ ያለንበት ሁኔታ የምናውቀው ነገር ነው። እንደውም ተጋለናል ብዙ ነው ምለው። አንድ ይደብራል ኤፍሲ ማለት ነው። 2 በባለፈው በሜዳው 2 አሁን 2 4-0 ጥብት አደረገሽ። አንድ ማግባት ራሱ እኮ ለባለቤቱ ወግ ነው እኮ። አንቺ አንድ ማግባት ይከብድሻል፣ ደርሶ መልስ በዜሮ ትወጫለሽ። ይሄ እኮ ማለት ነው አንድ አጣላል ኤፍሲ ነው ማለት ነው። ባለፈው ዱዌና ካቫሪስኬሊ አስተወረኳት፣ አሁን ደግሞ ዴምቤሌ ብቻውን አስተወረከሽ ማለት ነው። ይሄ ሰው ከባድ ነው። አንተ ብቻውን ነው ሲያስደስትሽ የነበረው ማለት ነው። ምን አይነት ጨዋታ ነው ማለት ነው። እጂ ወይ አትከላከይ ወይ አታጠቂ። ምንድን ነው የሰራሽው አሮጊቷ? አንድ አታገቢ። አንቺኒ ሊልስ ሲያሸንፈኝ ጥጥ አደረገልኝ። ሳምንት አይደለም ማለት ነው 24 ሰዓት አልሞላውም ሲሰጥሽ። ብዙዎቻችን ከሁለት አንዱ ጨዋታ ላይ ካምባክ እናያለን ብለን ነበረ። ሁለቱንም ጨዋታ ላይ ካምባክ ሳናይ ባርሴሎናም ሊቨርፑልም ከሻምፒዮንስ ሊግ ተባረዋል። የሻምፒዮንስ ሊግ እና የአትሌቲኮ ማድሪድ የፈርስት ሃፍ ጨዋታ ግን እጅግ ማራኪ ነበረ። ሊቨርፑሎች በሜዳቸው 2 ጎል ተሰጥቷቸው ከሜዳቸውም ውጪ 2 ጎል ተሰጥቷቸው ከሻምፒዮንስ ሊግ ተባረዋል። አርነ ስሎትም እንግዲህ ምን እንደሚጠብቃቸው አይታወቅም። ለማንኛውም ይመቻችሁ። መልካም ምሽት። በአሁኑ ሰዓት ወደድክም ጠላህም ጣፈጠ መረረህም የእንግሊዝ ወንዳ ወንዱ ቡድን አርሰናል ይባላል። በነገራችን ላይ ምን አይነት የደከመ ሊቨርፑል ነው ያየነው ሜዳ ውስጥ። ምን አይነት የሽማግሌ ስብስብ ነው ያየነው። ቢያንስ በሜዳችሁ ሪያክት አታረጉም? ሪስፖንስ አሰጡ። ምን አይነት ደካማ ሊቨርፑል ነው ያየነው። እንደ አጠቃላይ እንደ ሊግ ደረጃ ነው እንግሊዝን ያዋረዳችሁት። በነገራችን ቆፍቋፋ ሽማግሌና አሮጊት ስብስብ ማለት ነው። ማልቀርበት ሰርግ አጋጥሞኝ እዛ ነበርኩኝና ፋሚሊ ኳሱን አላየሁትም። ምን ተፈጥሮ ነው 2-0 ምናምን የሚለው